አልተመቸኝም ለዛ ነው። የተቀዳ ነገር ግን አዳምጪው ይጠቅምሻል። ይልኩልኛል፣ ልጆችም አሉ ይልኩልኛል። አሁን ነው ላይ የሚገባው የነቢያት መንገድ የሚል አለ። እሱ ላይ ገብተሽ ተከታታይ ያመለጥሽ ማለት ነው። እሺ ያለው እና አሁን ባነሳው ሐሳብ ላይ እኔ ያምልኮ ስግደትና ይሆናላ እግዚአብሔር የሰጣቸው ቃል ኪዳንም አለ አይደለ? ሰዎችን የማዳንም ገደላት ላይ እንደዛ ነው የሚለው አይደለ? እና ለዛ ያለገባላችሁ ቃል ኪዳን ለክብራችሁ ይመስለኛል የሚሰገደው። እያየነው ነበረ። የአክብሮት ስግደት ነበረ በጥንት፣ ግን የአክብሮቱ ስግደት ወደ አምልኮ ስግደት ሄደ። ምንድነው ልዩነታቸው? በምንድን ነበር የሚለየው? ምን የአምልኮ ስግደትና ነው የሚለየው? የአክብሮት ስግደት ልዩነታውን በእስልምናው ማለት የአክብሮት ስግደትና የአምልኮ ስግደት በምን እንለየው ብንል የአምልኮ ስግደት ለፈጣሪ ነው እኮ። በምንድን ነው የሚለየው? የምታምንበት ነገር በምንድን ነው የሚለየው? ሁለቱም በግንባር መደፋት ስለሆነ ነው። በሁለት ነገር ይለያል በእኛ በኢስላም አስተምሮት። እሺ እስቲ ምንድን ነው የሚለይበት ነገር? እስቲ የመጀመሪያው በንያ ይለያል፣ በኢንተንሽን በውጥን ማለት ነው። አመላለሁ ብልና አከብራለሁ ብለሽ ስትሰግጂ ይለያያል። አንደኛ። ሁለተኛ ነገር ደግሞ ምንድነው? የአምልኮ ስግደት በሁሉም ቦታ የትም ቦታ ሆነሽ ምሰግጂው ነው፣ በሩቅም ሆኖ ማለት ነው። አላህን ለምሳሌ መለኮት ሁሉን አዋቂ፣ ሁሉን ሰሚ፣ ሁሉን ተመልካች ነው፣ ሁሉን ቻይ ነው። ሰው ግን ውስንነት አለበት። የአክብሮት ስግደት የሚገባው ያንን ሰው ስታገኙ ብቻ ነው። ለምሳሌ መልአኩ ገብርኤል አንቺ ጋር ሲመጣ መስገድ ትችይ ነበረ አክብሮትሽን ለመግለጽ። መልአኩ ገብርኤል በሌለበት ግን በሰግጅለት አይሰማም፣ አያይም፣ አያውቅም፣ ሁሉን ቻይም አይደለም። ስለዚህ ምንድነው የአክብሮቱ ስግደት ሄዶ የአምልኮ ስግደት ሆነ። ስለዚህ ቁርአን ሲወርድ ተከለከለ፣ ሙሉ ለሙሉ ተከለከለ ቁርአን ሲወርድ ማለት ነው እንጂ ጥንት በነበሩ ሰዎች የአክብሮት ስግደት ይቻል እንደነበረ በሸሪያቸው ቁርአን ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 34 እና ሱረቱ ዩሱፍ ምዕራፍ 12 ቁጥር 4፣ ሱረቱ ዩሱፍ ምዕራፍ 12 ቁጥር 100 ላይ ፀሐይና ጨረቃ 11 ከዋክብት ለኔ ሲሰግዱልኝ አየሁ ይላል። በኋላ ላይ መተው ሰገዱለት እናትና አባቱና 11 ወንድሞቹ ለዮሴፍ። አላህ ለመላእክት ለአደም ስገዱ ባልን ጊዜ አስታውስ ይላል። ስለዚህ አክብሮትን ለማሳየት ይጠቀምበታል ማለት ነው። ስግደት የአክብሮት ስግደት የሚባል ነገር እንደነበረ ይናገራል። ቁርአን ሲወርድ ግን ተከለከለ። ያ ነገር ወደ አልተፈለገ አቅጣጫ እንዳይሄድ። ግልጽ ነው አኒ? አዎ ግልጽ ነው። እሺ እንደዛ ነው። ከዛ አንፃር ነው ማሂ የጠፋ ሰው አይቻት አላውቅም። ማሂ እስቲ ያስገቡልኝ ኢንሻአላህ። ማሂን ያስገቡልኝ። ሰላም ብለሽን ውረጂ ባይሆን እንደው የጠፋ ሰው ካልተመቸሽም ሰላም በይን ቢያንስ ማለት ነው። የሚመች ቦታ ላትም ትችላለች። ምናልባትም አጣች። ማይ ደህና ነሽ? ሰላም እንዴት ነህ ኡስታዝ? ሰላም ብያለሁ። ሁላችሁ ደህና ናችሁ? ሰላም ነሽ? እንዴት ነሽ? የጠፋ ሰው ጠፋሽ እኮ የዋሽታውን ሽብን እኮ። አዎ ጠፍቻለሁኝ። ትንሽ ከሚዲያው ራቅ ለማለት ተመቻችቶኛል፣ ግን ትንሽ ልራቅ ብዬ ነው። እንዴት ናችሁ? ጥሩ ነው። ጥሩ ውሳኔ ነው። ጥሩ ውሳኔ። የአርምሞና የጽሞና ጊዜ ይኖርሻል። የጽሞና ጊዜ ይኖርሻል። የአርምሞ
ራስሽ የምታይበት ነገር ይኖርሻል ማለት ነው። ምናልባትም ማለት ነው የሚዲያ ሲሳይ ከመሆን ይሻላል እሱ እና በርቺ፣ አብሽሪ፣ ችግር የለውም። አንቺ ምንም ነገር ወስኚ፣ ውሳኔሽን እናከብርልሻለን። እሺ ኡስታዝ ያመሰግናለሁኝ። ችግር የለውም። እሺ በቃ ችግር የለውም። በቃ ታች መውረድ ትችያለሽ አሁን ከፈለሽ ማለት ነው። ቁጭ ማለትም ትችያለሽ። ሻይ ቡናም አለ፣ ሰኮንዶ ሚስተዋለን፣ የበካቻ ቱር አለን፣ የዶሮ ካቻ ቱር አለን። እራትም ከፈለግሽ አይ እራት በልቻለሁ ካልሽ ደግሞ አለ ሌሎች ነገሮች አሉ። አፍተር ኢት የሚባሉ ነገሮች አሉ። አዎ እሺ ችግር የለውም። እዚህ እቀመጣለሁ። ታድራ አዳምጣለሁ። ማውራት ስለማልፈልግ ትንሽ ሚውት አድርግና ልስማችሁ። እሺ እሺ ምንም አመሰግናለሁ። አይደለም። እሺ አንድ ሰው በፈቃደኝነት ይወረድልንና ታች ያለ ሰው የእግዚአብሔር ፍቅር ነው የሚባል ልጅ መግባት ፈልጓል መሰለኝ። ማን የወረደው? ወይ እኔ ሳቅና ሙከሚል ባይወርዱ ጥሩ ነበረ። ያግዙኛል። ኦኬ እግዚአብሔር ፍቅር ነው የሚለው አካውንት ሪኩዌስት ላኪ እስቲ። ሪኩዌስት ስቢያት አለው ኡስታዝ ላክል። እሺ እሺ ብዙ ተከታይ ላይ ኖረው ይችላል። እግዚአብሔር ፍቅር ነው። ሶሪ የሴት ፎቶ ነው፣ አላየሁትም ነበረ። ሰላም ብያለሁ። እንዴት አመሸሽ? ሰላም አመሸሽ? ደህና ነኝ። ይቅርታ በወንድ አግባብና በወንድ አንቀጽ አዋራሁሽ እና ይቅርታ አላየሁትም ነበር ፕሮፋይልሽን። ኖርማል ነው። ኧረ ችግር የለውም። አይ ነውር ነው። ሴት ልጅን በወንድ ወንድን በሴት አይፈጠራም፣ ነውር ነው። በባህላችን ጥሩ አይደለም። ስላላወቅኩ እሺ ቴንክ ዩ ስግደት ስትል ጊዜ ነው። እሺ ስግደት ላይ የሆነ ነገር ካለሽ የሆነ ነገር በይኝ። እሺ ስግደት ሁሉ አምልኮ ከሆነብን ሰውን እንዴት አድርገን ማክበር የፈለግነው እንዴት እናክብረው? ወይም ደግሞ ለምሳሌ አሁን እኔ አጥፍቼ እናቴን ሄጄ ዝቅ ብዬ ብጠይቃት ይቅርታ በይኝ ብዬ ብላት እያመለኳት ነው ማለት ነው? እኔ እንደዛ አልኩኝ? እኔ ምንድን ነው ያልኩት የነበረው? እስቲ ንገሪኝ ያልኩት የነበረውን። ዙሮ አምልኮ ሆነብን ስላልክ እኮ ነው። ስግደት ሁሉ አምልኮ አይደለም፣ ይለያያል። ካፊያ ለምሳሌ ካፊ የሚወጣው ላላህ አንተው ላላህ አላህ አምልኮዬ ላንተ ይድረስልኝ ብለህ ካፍህ የሚወጣው ነው የሚወስነው። አምልኮዬ ላንተ ይድረስ ለአምልኮ ብለህ ትሰግዳለህ። 3 ጊዜም 2 ጊዜም 1 ጊዜም እንደኔ ማለት ነው። ደግሞ ለሌላ ሰው የምትለው ደግሞ ለጻድቃን ሰማዕታት የምታደርገው ደግሞ አክብሮዬ ይድረስ፣ አምልኮን አትናገርም ካፍህ አክብሮዬ ይድረስ ብለህ ትላለህ። ካፍህ የሚወጣው ከልብህ የሚመነጨው ነው ብዬ ነው ማስብ። እናም ታስረዳይ ካለ ልክነሽ በዛም ሰማመል ካፍህ ከልብ የሚመነጨው አይኔም እኮ እንደዛ አይደለም ያልኩት የነበረው። በደንብ አላዳመጥሽኝም እንጂ ለማለት የፈለኩት ምንድነው የአክብሮ ስግደትና የአምልኮ ስግደት የሚለዩባቸው 2 ነገሮች አሉ። ስትሰግጂ አንድ ላይ ነው ማለትም ሲሰግዱ የነበሩት በግንባራቸው ዝቅ ብለው በግንባራቸው ተደፍተው ይሰግዳሉ፣ ባይብል ላይ ስንመለከታቸው ማለት ነው። ለምሳሌ ሩቅ ሳትሄጂ በሐዋርያት ሥራ 16:29 ላይ ለእስር ቤት ዘበኛው ለጳውሎስና ለሲላስ በግንባሩ ነው የተደፋው። ዳንኤል ምዕራፍ 8 ቁጥር 17 ላይም ዳንኤል ለመላኩ የሰገደው በግንባሩ ተደፍቶ ነው የሰገደው። አንደኛ ሳሙኤል ምዕራፍ 25 ቁጥር 23 ላይም አቤጊያ ለዳዊት የሰገደችለት በግንባሯ ተደፍታ ነው። አንደኛ ነገሥት ምዕራፍ 1 ቁጥር 31 ላይ ቤርሳቤም ለዳዊት የሰገደችው በግንባሯ ተደፍታ ነው። ታዲያ ልዩነቱ ምንድን ነው ከተባለ በ2 ነገር ይለያል አልኩኝ። አንደኛ አንቺ እንዳልሽው ምን በመሆን ንያ የሚባል አለ፣ ኢንቴንሽን የሚባል ነገር አለ። በውስጥ ባለው ውጥኔ ለአምላኬ ነው
ለማምለክ ፈልጌ ነው እንጂ ለማክበር አይደለም ብለሽ ማለትሽ የግድ በአፍሽን መግለጽ አይጠበቅብሽም። ልብሽን አንቺ አንደኛ የመጀመሪያው። ሁለተኛ ነገር ደግሞ ምንድነው የአክብሮት ስግደት የሚፈቀደው ሰውየው እስካገኘሽው ድረስ ነው። ለምሳሌ እኔ አንቺን ሳገኝሽ የአክብሮት ስግደት ልሰግድ እችል ነበረ፣ እንደ ባይብሉ ማለት ነው፣ እንደ ጥንት የነበረው የተፈቀደው። መልአኩ ገብርኤል መጥቶ ነቢያቶቹ ጋር ሲመጣ በአካል ሲያገኙት ይሰግዱለታል። እንትኖችን ሲያገኟቸው ነቢያቶችን ታላላቅ ሰዎችን ሲያገኙ ይሰግዱላቸው። ሲሰግዷቸው ግን ሲያገኟቸው፣ በሌሉበት ግን መስገድ አምልኮ ነው፣ የአምልኮ ስግደት ነው የሚሆነው። የትም ቦታ ሆነሽ የትኛውም ዓለም ውስጥ ሆነሽ መሰግጂው ለመለኮት ብቻ ነው። ያ ምን ይባላል? የአምልኮ ስግደት ይባላል። ሁሉን ያያል፣ ሁሉን ይሰማል፣ ሁሉን ያውቃልና ሁሉን ቻይ ነው ብለሽ ስትሰግጂ የአምልኮ ስግደት ይሆናል ማለት ነው። ነገር ግን ገብርኤል በሌለበት፣ አሁን ገብርኤል እኔ ጋር አይደለም ያለው፣ ውስንነት አለበት ገብርኤል የት ነው መኖሪያ ሲባል ሰማያት ነው። የመላእክት መኖሪያ ሰማይ ነው። ተልኮ ካልመጣ በስተቀር በስድስተኛ ወር መልአኩ ገብርኤል ወደ ማርያም ተላከ ነው የሚለው ሉቃስ 1:26 ላይ። ከመላኩ በፊት ተልኮ ሲመጣና ማርያም ጋር ሲመጣ ሰማይ ላይ የለም ገብርኤል። ወይም ደግሞ ናዝሬት ሲመጣ ናዝሬት ወደ ማርያም ጋር ወዳይት ቤት ውስጥ ሲመጣ የዳይት ቤት ውስጥ ወደ መሆነው ሲመጣ እሱ ሌላ ቦታ አልነበረም፣ አረብ ሀገር አልነበረም፣ አሜሪካ አልነበረም፣ አውሮፓ ውስጥ አልነበረም። ውስንነት አለበት በተፈጥሮ የማወቅ የማየት የመስማት የሁሉን ቻይነት ውስንነት አለበት። መለኮት ብቻ ነው ሁሉ ነገር የሚያየው፣ ሁሉ ነገር የሚሰማ፣ ሁሉ ነገር የሚያውቀው። ስለዚህ አሁን ምን ሆነ ተፈለገ? እሺ ቀጥይ። መለኮት እኮ መላእኮችን እኮ አንተ ከፈጣሪ ጋር ከሆነ ግንኙነትህ በቃ የፈጣሪ መላእኮች ሁሌም በአንተ ከበው ነው ያሉ፣ ሲጠብቁህ ነው የሚውሉ። ስንት አደጋ ከስንት የምንተርፈው እነሱ የተለያዩ እልፍ አላፋት ናቸው መላእክቶቹ። ግን አንዱ መልአክ እኔ ጋር ያለው መልአክ አንቺ ጋር አይኖርም። እኔ ጋር ያለው መልአክ አንቺ ጋር የለም። እኔ ጋር መልአክ አለ፣ በቀኝና በግራ መልአክ አሉ። በኢስላም አስተምሮ እልፍ አላፋት ናቸው። ግዴታ ቅዱስ ገብርኤል ብቻ ሳይሆን እልፍ አላፋት ታዘውልናል። ትክክል። የሰይጣን መልአክ ይከብሃል፣ ግን የፈጣሪ ሲጠብቅ ይሆናል። ስለዚህ ስትደነግጥም የሆነ ነገር ስትል ስሙን ብትጠራው ፈጥኖ ደራሽ፣ በቃ ፈጥኖ ይደርስልሃል። አይደርስም ነው የምንለው እኛ። ግን እሱን ተመልክተህ ሳይሆን ፈጣሪን ነው መጀመሪያ ያመንክ አይደለ? ስለዚህ ቅዱስ ገብርኤል ብትል እሱ ታዛዥ ነው። ማነው ስምሽ? እግዚአብሔር ብዬ እንዳልጠራሽ ስምሽን ንገሪኝ ከይቅርታ ጋር። እኔ አሊመት። ማነው ስምሽ? አሊመት። አዎ አሊመትዬ፣ የመሰለሽ በእኛ በእስልምና አስተምሮት መላእክቶች በቀኝና በግራ አሉ። እኔ ለምሳሌ እኔ ጋር በቀኝና በግራ መልአክ አለ። ገባሽ? ልክ እኔ አሁን አንድ ሙስሊምን ሳገኘው፣ አንድ አዳምጪኝ አሊመትዬ፣ አንድ ሙስሊም ወንድሜን ሳገኘው አሰላሙ አለይከ አይደለም ምለው፣ አለይከ ነው መሆን የነበረበት ለሙስሊም ወንድ። አሁን ይሳቅን ባገኘው አሰላሙ አለይከ እለዋለሁ። አሲያን ሳገኛት ደግሞ አሰላሙ አለይኪ ይላት ነበረ። ለሷ ብቻ ቢሆን ኖሮ በቀኝና በግራዋ መላእክቶች ስላሉ አሰላሙ አለይኩም ነው የምላቸው። ከዛ በኋላ ሱጁድ ላይ ተቀምጠን ደግሞ ልክ ተሸውድ ካደረግን በኋላ ስንጨርስ እናሰላምት ሰላም አለይኩም ወራህመቱላህ፣ ሰላም አለይኩም ወራህመቱላህ እንላለን። ለማን ነው የምንለው ስንል በቀኝና በግራ ላሉት መላእክት ነው የምንለው። ቤታችንም ስንገባ መላእክት ቤታችንን ስለሚጠብቁት አሰላም አለይኩም እንላለን። አሰላም አለይኩም ወራህመቱላህ ወበረካቱ እንላለን። ወደ ቤታችን መላእክት አሉ። እኔ ጋር ያለው መልአክ ግን አንቺ ጋር ካለው መልአክ ጋር ይለያያል። ስለዚህ አንቺ ጋር ያለው መልአክ ገብርኤል ከሆነ እኔ ጋር ሚካኤል ከሆነ ያለው አንቺ ጋር ያለውን መልአክ ገብርኤልን አሁን ብጠይቀው ባወራው አይሰማኝም፣ አያየኝም፣ አያቀኝም፣ አያውቅም። ራሱ እውቀቱ የለም፣ ውስንነት አለበት ነው እያልኩ ያለሁት። ስለዚህ አሁን ለገብርኤል ብሰግድ ይሰማኛል፣ ተቀባይነት አለው። ለገብርኤል ብሰግድ ለአንተ ገብርኤል ከተሾመልህ ለእኔ ሚካኤል አለ። በቃ እኔ የሚሰማኝ በአምላክ ፈቃደኝነት ለእኔ የታዘዘልኝ እኔ ሲጠብቀኝ የት ያውቃለሁ? በምን ያውቃለሁ? አሁን ገብርኤል አንቺ ጋር ስለመኖሩ ምንድን ነው ማረጋገጫሽ? እምነት በአምላክ የማመኔ በአምላክ ካመንኩኝ ይሾመኛል አይደለም መኖርሻ ቢብሊካል ነው። እሱ እንትን ነው የኪስ ወሬ እንዳይሆንብን እስቲ ጥቅስ በጥቅስ አስደግፈሽ ንገሪኝ። ሚካኤል ከአንቺ ጋር ስለመሆኑ፣ ገብርኤል ከአንቺ ጋር ስለመሆኑ፣ በሁሉም ቦታ ስለመኖሩ ማስረጃ ይኖር ይሆን?
ከባይብል ከመጽሐፋችሁ? አንተ ንገረኝ እስኪ። የለም መጽሐፋችሁ ላይ የለም። በአንድ ጊዜ ነው። አይ ካለ ንገሪኝ። እኔ የለም ብዬ ነው የምለው። ካለ የሌለን ነገር የለም ነው የሚባለው። አንብቤ ባይብልን ሙሉ ለሙሉ አንብቤ የለም እንደሌለ ነው የማውቀው እኔ። አንቺ ደግሞ ካለ ደግሞ እኔ ምናልባት ባለማስተዋል የረሳኋቸው ጥቅሶች ካሉ አንቺ ደግሞ ንገሪኝ። ኪሩቤል ሱራፌል ስለሚባል ትምህርት ስታዳምጥ እንደምትውል አውቃለሁ እኮ። በቃ ተሹመውልናል። ነው አይ ሌላው ነገር ተተሻውን ካሉ ይኸውልሽ አሊመት ካለ ጥቅስ ትሰጪኛለሽ። ዝም ብሎ በጨበጣ እንዳይሆንብኝ ማነገረ ስባል አሊመት ናት የነገረችኝ እንዳልል ጥቅስ ካለሽ ጥቅስ ትሰጪኛለሽ። ከሌለሽ ደግሞ በቃ ለሌሎች ሰዎች ደግሞ እድል ስጪና ስለነበረን ቆይታ እናመሰግናለን። እሺ ግድ የለም። እሺ መልካም ጊዜ። አንተ አትነግረኝም? አንተ አታውቅም? ሳታውቅም የለም እኮ አልኩሽ እኮ ነው። የለም ነው እኮ ያልኩሽ። የለም ማለትና አላውቅም ማለት ይለያያል። የለም እኮ አልኩሽ እኮ አሊመትዬ፣ አልሰማሽኝም? የለም እንደዛ የለም። መላእክት ውስንነት እንዳለባቸው ነው። አያውቁም። ሁሉ ነገር ማወቅ አይችሉም። ሁሉ ነገር ማየት አይችሉም። ሁሉ ነገር መስማት አይችሉም። ስለዚህ እኔ ለገብርኤል አሁን እዚህ ጋር ብሰግድለት ተቀባይነት የለውም። የአምልኮ ስግደት ነው የሚሆነው። ለምን በሌለበት ከሰገድኩለት ማለት የእግዚአብሔር መልአክ ማንኝ በቃ የእግዚአብሔር መልአክ በሚፈሩት ሰዎች ሁሉ ዙሪያ ሲጠብቅ እንትን ሲል ይውላል። ይሄን አውቃለሁኝ። አለ በትክክል የእግዚአብሔር መልአክ የሚለው ጥቅል ነው። የእግዚአብሔር መልአክ ሁሉንም መላእክት ነው። ባይብል ላይ ሰው ተብሎ ይላል። ሰው ምን ይላል? ሰው ስጋ ነው ይላል አይደለ? ባይብል ላይ ሰው ስጋ ነው ሲል ሰው ማለት ነኮ ነገርኩሽ እኮ አንድ መልአክ ገብርኤል፣ ይሄ ጥቅላዊ ነው። የእግዚአብሔር መልአክ የተባለው ማን ነው? ጥቅል ነው። ሰው እንደሚባለው ማለት ሰው ሲባል ጥቅል ነው። ጥቅላዊ አነጋገር ነው እንጂ ደበላ፣ ደበሊት ወይም ደግሞ አመሊት፣ ይስሐቅ፣ ጓል መቀሌ፣ ሃኒ፣ ጀማል፣ አሲያ አልተባለም። እኔ ጠየኩሽ። አሁን ሚካኤል፣ ገብርኤል ምናምን ተብለው ስፔሲፋይ የተደረጉ ናቸው። ስፔሲፋይ የተደረጉ መላእክቶች መዝሙር 34:7 ይድልኝ። አይ ነገርኩሽ እኮ የነገርኩሽ ያ ጥቅላይ ነው የተጠቀመው። ጥቅላይ ጥቅስ ነው ጥቅሱ። እኔ የጠየኩሽ ገብርኤል በሁሉም ስፍራ እንደሚገኝ አንድ ስፔሲፊክ የሆነ መልአክ በሁሉም ስፍራ እንደሚገኝ ማስረጃ እንግዲህ ነገርኩሽ። ስፔሲፋይ አድርገሽ ኖ ሁሉም በሁሉም ቦታ አሉ አይደለም ነው። አይ በቃ በቃ ሚውት አድርጊና ሌሎች እድል ስጪ። ባጭሩ የእግዚአብሔር መልአክ በሚፈሩት ሁሉ ዙሪያ ሲጠብቅ በቃ ሌላ ሰው አስገቡ። እስቲ ሌላ ሰው አስገቡ። እናንተን በሉ። ልጅቷ ዝም ብላ እንትን ስለሆነ አስገቡ ሌላ ሰው። ግርማ እንዴት ነህ? አቤት። ደህና እግዚአብሔር ይመስገን። ሁሉ ሰላም? ደህና እግዚአብሔር ይመስገን። ሁሉ ሰላም ነው። ኦኬ። የአክብሮት ስግደትና የአምልኮ ስግደት ልዩነታቸው ምንድን ነው? በምንድን ነው የምትለዩዋቸው? ኦርቶዶክስ ነህ? በነገራችን ላይ ይቅርታ ዝም ብዬ ፕሪሰፖዝድ አንደርስታንዲንግ ያስኩኝ። ምናልባት ኦርቶዶክስ ነኝ። የአክብሮት ስግደትና የአምልኮ ስግደት ልዩነቱ ምንድን ነው? ዲፈረንሱን ፈልገህ ነው? ዲፈረንሱን በምንድን ነው የምትለዩዋቸው? የአክብሮት ስግደትና የአምልኮ ስግደት መጀመሪያ ፍቺው ገብቶሃል ወይስ አስተጋገዱ ላይ ነው ያልከው? አስተጋገዱ ላይማ አንድ ነው። በግንባር መደፋት፣ ለሁለቱም መደፋት ነው። የአምልኮም ለፈጣሪ እንደዛ ነው። የአክብሮትም ደግሞ በግንባር ነው የሚደፋው። ሁለቱም አንድ አይነት ነው። አካላዊ ውጫዊ እንትኑ ማለት ነው። ልዩነቱ ምንድን ነው? ልዩነቱ አምልኮ ማለት ለአምላክ ብቻ የሚቀርብ ነው። ያመልካሉ አንተን እኮ። ስግደቱ ልዩነቱ ምንድን ነው ያልኩህ እኮ። ልዩነቱን እየነገርኩህ እኮ ነው። ስማ፣ ጥያቄ ተጠይቀሃል፣ መልሱን ስማ። እሺ አትቆጣ። ይሄ አምላኬን አንተን የፈጠርከኝ አንተ ሰሬን አንተ ፈጣሪን ብለህ የሚሰግድለት የምታቀርበው ስግደት አምልኮ ይባላል። እያመለከው ነው ማለት ነው። ያን ነገር እየፈጠርከኝ አንተ ነህ፣ የሰራኝ አንተ ነህ ብለህ አምልኮትን እያረክለት ነው። የስጦታ የጸጋ ማለት ደግሞ የተሰጠክ ከፈጣሪ የተሰጠ ለማክበራ። ለምሳሌ ሰው ሰላም ስትል ጎንበስ ስትል ራሱ
ኦልሞስት የስጦታ ስለሆነ እያከበርከው ነው፣ የጸጋ ነው የሚባለው ይሄ። ወይም ደግሞ ለቅዱሳን የምታደርገው ስግደት ነው የሚባለው እሱ። አዎ ትክክል። አንደኛው ያው ንያ ነው። ንያ ማለት ኢንተንሽን ማለት ነው። ኢንተንሽን የሚባለው ኢንተንሽን ማለት ነው ውጥንህ ለአምላኬ ላመልከው ነው ብለህ ማለትና አንደኛው ደግሞ ላከብረው ነው ብለህ ማለት ነው። ልዩነቱ አንደኛው የመጀመሪያው ነው። ሁለተኛው የሚለይበት ደግሞ ለአምላክ የምትሰግደው ስግደት የትም ቦታ ሆነ ሁሉን ይሰማል፣ ሁሉን ያያል፣ ሁሉን ያውቃል፣ ሁሉን ቻይ ነው ብለህ ነው የምትሰግድለት። ገብቷል? ይሰማል የትም ቦታ ሆነ። የአክብሮት ስግደት ግን ሰዎቹ ራሳቸው ፕሬዘንስ ሲያደርጉ ነው። ለምሳሌ አብርሃምን ባገኘው እኔ በአካል የአክብሮት ስግደት ሊሰገድለት ይችላል። ያው እንደ ባይብሉ ማለት ነው። አብርሃም በሌለበት ለአብርሃም ብሰግድለት አብርሃም ያን ነገር ይቀበለዋል? ተቀባይነት አለው? ለአብርሃም ሊሰገድለት በአሁኑ ሰዓት በስጋ ያለም ሰው ይሁን በስጋም ያለም ሰው ይሁን አብርሃም አለ ብለህ አስበውና የሆነ ቦታ ነው ያለው። ለምሳሌ እስራኤል ውስጥ ነው ያለው። አንተ ኢትዮጵያ ሆነ ለአብርሃም መስገድ ትችላለህ? በስጋ ካለ? አዎ የለም፣ እሱ በአካል አላገኘኸውም። በአካል እሱ ያለው እስራኤል ውስጥ ነው። አንተ ኢትዮጵያ ነህ። አብርሃም ወይ ብለህ ኮንታክት ማድረግ ትችላለህ? መስገድ ትችላለህ? ይፈቀዳል? የአምልኮትን አልሰግድም። የጸጋ የአምልኮ አይደለም እኮ የጸጋ መስገድ ትችላለህ። እዛ ሆነ እዛ መስገድ ትችላለህ ወይ? እችላለሁ። እስቲ ቢብሊካል ኤቪደንስ ስጠን፣ እንደዚህ አይነት ነገር ቢብሊካል ኤቪደንስ። ቢብሊካል ኤቪደንስ እንግዲህ ነፍስ ስለሆነ የሚሰግደው ስጋ አይደለም። ስትሰግዱ በመንፈስ ስገዱ ይላል ባይብሊካሊ ላይ። እግዚአብሔር የሚሰገድለት በመንፈስ ነው ይላል። እንግዲህ ለሌሎች የጠየኩት ጥቅስ ስጠኝና ማስረጃ ሮት ካለ ትሰጠኛለህ። ጥቅሱን ይዘህ ትመጣለህ ማለት ነው። ቀጣይ አለ ጥቅሱን አላስታውስም። ይዘህ ትመጣለህ። ይዘህ ስትመጣ እንቀጥላለን። አስታውሰህ ተዘጋጅተህበት ምን ብለህ ትመጣለህ ማለት ነው። እሺ ኦኬ። አሁን ጥቅሱን የፈለግከው አንተ ለቅዱሳን የጸጋ ስግደት ሲሰገድ በአካል ሲኖር ፊዚካሊ አፒራንስ ወይም ደግሞ አፒር ሲያደርግ ብቻ ነው። ፊዚካሊ ከሌለ መስገድ አይቻልም የሚል ነው። ማርያምም ገብርኤልም ማንኛውም ፍጥረት የተባለ ውስንነት አለበት። ሁሉን መስማት፣ ሁሉን ማወቅ፣ ሁሉን ቻይ የሚችለው አንድ አምላክ ብቻ ነው። ሁሉን ማየት፣ ሁሉን ማወቅ፣ ሁሉን መስማት ካላረጉ አያስፈልግም ነው። ኢንሾርት አንተ አሁን እኛ ደግሞ በመንፈስ ስለሆነ የሚሰገደው የት የሚኖሩ በመንፈስ ስለሆነ የሚሰገደው ይሰማሉ፣ ያያሉ። እስቲ ማስረጃ ቢብሊካል አይሰገድም ነው። ለዛ ላልክበት ኤቪደንስ ቢብሊካል ኤቪደንስ ያስፈልገናል ነው ማለት። አሁን አንተ ልክ ነህ፣ አንተ እምነትህ ነው እንደዛ። አንተ እምነትህ ነው ይሄ። ግን እምነትህ ሲሆን ነው አይ ዱ ሪስፔክት ዩር አቲቲዩድ፣ ያንተን አቲቲዩድ ሪስፔክት አደርጋለሁ። ግን ምንድነው እኮ እሱን ነው መልክ ስታመጣ እንቀጥላለን ማለት ነው ቀጣዩን። እሺ እናመሰግናለን ለዛሬው። እሺ መልካም ምሽት። እሺ ሌላ ሰው መግባት የሚፈልግ ጥሩ እየተማረን ነው ማለት ነው። እንግዲህ አጀማ እንግዲህ እንደምታዩት ጥሩ ነገሮችን እየተማረን ያለ ነው ማለት ይሄን ነገር ማለት ልዩነቱን እንድታዩት ነው እኛም የፈለግነው። ስግደት ማለት ምን ማለት ነው የሚለውን በክርስትናና በእስልምና ያለውን አስተምሮት እንደዩት ነው ራሱ ማለት ነው። ኮሜንቱን ክፍት አድርጉላቸው፣ አታፍኗቸው። ምንም የተለየ ነገር አላገኝባቸውም። ስድብ ምናምን እስከሌለ ድረስ ሚውት አድርጓቸው፣ ሲሳደቡ ሚውት አድርጓቸው ማለት ነው። ምናልባት ታብታብ ለማድረግ ፈልጋችሁ ከሆነ ኢትስ አናዘር ቲንግ፣ እሱ ሌላ ነገር ነው። ኦኬ ጥሩ ክርስቲያኖች መግባት የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ ኢንሻአላህ። ሳሙኤል ገብቷል መሰለኝ። ኡስታዝ ክርስቲያን መሰለኝ፣ እርግጠኛ አይደለሁም። አይ እንትን ይላል እየተሽከረከረ ነው ለኔ የሚታየኝ ሳሙኤል። እሺ ማስገባት ትችላላችሁ። ማስገባት ትችላላችሁ። ሌላ ሰው ካለ እየተሽከረከረ ነበር ወረደ። አብደላ ኢብኑ ኡሚ መክቱም የታለች? አስገቧት።
አለች አስገቧት። እሷን ቦታ አለ። እስሚዞም ገብቶ ነበረ ወጣ መሰለኝ። አስገቧት ሳቧት። እሺ አንድ ቁጥር ጻፍ። ኤሮሂ ኤሮሂ ሰላም ነው ኡስታዝ፣ እንደምን ሰላም ሰነበት። ወልድወት ነኝ፣ በሌላ አካውንት ገብቼ ነው። ወልድወት አሪፍ ነው። ሰላም ነው። እንደምን ሁሉ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ሰነበታችሁ፣ እንዴት ቆያችሁ? ዘፍጥረት 16 13ን አስታወስከኝ። ይናገራት የነበረውን የዮቴባቤ ስም ኤሮሂ ብላ ጠራችሁ ይላል። በውኑ የሚያየኝ እዚህ ያየሁት ብላ አለች ይላል አይደል? የምትሰጠው ነገር አለ። የአክብሮት ስግደትና የአምልኮ ስግደት የሚባለው ነገር ከኦርቶዶክሶች ጋር እያወራን ነበረ። ልዩነቱ ምንድን ነው በሚለው እኔ አላቅም ልዩነቱን። ያው ስግደት ነው፣ የጸጋ ስግደት። እንደዚህ በኦርቶዶክስ አካባቢ ለመለየት የሚሞከር ነገር አለ። እኔ እሱ አይገባኝም። አይ ልዩነት አለው። ግን የአምልኮ የእነሱ አሁን ላይ ያሉት የሚሰግዱት ስግደት የአምልኮ ስግደት ነው። ላስረዳህና ሀሳብ ትሰጥበታለህ። ለምሳሌ ሐዋርያት ሥራ ምዕራፍ 16 ቁጥር 29 ላይ ጳውሎስና ሲላስ ፊት የእስር ቤት ዘበኛው መጥቶ በፊታቸው ተደፍቶ ነበረ፣ ሰግዶ ነበረ። እዚህ ጋር ፕሩስኩኒዮ ማለት ነው። ዳንኤል ምዕራፍ 8 ቁጥር 17 ላይ ዳንኤል ለመላኩ በግንባሩ ተደፍቶ ሰግዶለታል ራሱ። አንደኛ ሳሙኤል ምዕራፍ 25 ቁጥር 23 ላይ አቤጊያ ለዳዊት ባየችው ጊዜ በዳዊት ፊት በግንባሯ ወደቀችና ሰገደች፣ እጅ ነሳች ይላል። አንደኛ ነገሥት ምዕራፍ 1 ቁጥር 31 ላይ ቤርሳቤ በግንባሯ በምድር ላይ ተደፍታ ለንጉሱ እጅ ነሳች ይላል። የአክብሮት ስግደትን ለማመልከት ዘፍጥረት ለኬጢ ልጆች ኦሪት ዘፍጥረት 23:7 ላይ አብርሃም ለኬጢ ልጆችና ለምድሩ ሕዝብ ሰገደ ነው የሚለው። ሰገደ ይላል። ስግደት ለሚለው ቃል የሚጠቀምበት ፕሩስኩኒዮ ነው። በዕብራይስጥ ሻሃህ ይባላል ራሱ። ማለት ሻህ ማለት የአክብሮት ስግደትን ለማመልከት ይመጣል፣ የአምልኮ ስግደትን ላይ ማመልከት ይመጣል። ምንድን ነው ልዩነታቸው ከተባለ መጀመሪያ ኮንቴክስት የሚባል ነገር አለ። ኮንቴክስቱ ምንድን ነው? ያ ነገር ፍጡር ከሆነ ያ ነገር የተፈጠረ ከሆነ ለዛ የሚሰገድለት ስግደት የአክብሮት ስግደት ነው። ያንን በኢንተንሽን ነው የሚለየው። በኢንተንሽን ማለት ውጥን ወይም ደግሞ ንያ በሚባለው ነገር ነይቶ አንድ ሰው እኔ ለማክበር ብሎ የሚያደርገው ነገር አለ። የመጀመሪያ የሚለየው እሱ ነው። ሁለተኛ የሚለየው ነገር ምንድን ነው? መልአኩ ገብርኤል አንተ ጋር መጥቶ ሰላም ሲል ያንን ልሰግድለት ትችላለህ። አብርሃም አንተ ጋር ቢመጣ ቤት ልሰግድለት ትችላለህ፣ እንደ ባይብል አነጋገር ወይም እንደ ጥንቱ አነጋገር። አብርሃም በሌለበት ገብርኤል በሌለበት ግን ለገብርኤል ከሰገድ ከእሱ የአምልኮ ስግደት ይሆናል። ለምን? ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ፣ ሁሉን ቻይ የሆነው መለኮት ብቻ ነው። ገብርኤል መለኮትነት የለውም፣ ውስንነት አለበት። አንሊሚትድ አይደለም፣ ሁሉን ነገር ያካበበ አይደለም። ነገራትን ጊዜንም ቦታንም ያካበበ አይደለም። ጊዜንም ቦታንም ያካበበ አንድ ፈጣሪ ብቻ ነው። ስለዚህ ያን ነገር በሌለበት አንድ ሰው ጸደንያ ማርያም ሆኖ፣ አንድ ሰው ደግሞ ወይብላ ማርያም ሆኖ፣ አንድ ሰው ደግሞ ግሸን ማርያም ሆኖ፣ አንድ ሰው ደግሞ ሳውዲ አረቢያ ሆኖ፣ አንዱ አውሮፓ ሆኖ፣ አንዱ አሜሪካ ሆኖ፣ አንዱ አውስትራሊያ፣ አንዱ ካናዳ ሆኖ ማርያም ጋር ሁሉም ቢሰግዱ ማርያም ያን ስግደት አትቀበልም። ያ ስግደት ምንድነው የሚሆነው? ማርያም ውስንነት ስላለባት ልክ አይደለም ነው የምንለው። ያ ነገር ስለመጣ በወረደበት ሰዓት ላይ ተከለከለ። ያ ነገር አላህ ከለከለ ያንን ነገር ማለት። የአክብሮት ስግደት የሚባለው ነገር ወደ አምልኮ ስግደት ስለሄዱ ሰዎች ለአክብሮት ስግደት ተብሎ የሚሰገድ ስግደት የለም። ይሄ ነው ያለው ትምህርት ማለት ነው። እዚህ ላይ ሀሳብ ስጥበት። ትክክል ነው። ፍጥረት በሁሉ ቦታ ሊገኝ አይችልም። በሁሉ ቦታ ተገኝቶ ሊያይ ሊሰማ አይችልም። ሰምቶ ስግደትን ወይም አክብሮትን ሊቀበል ሊያመሰግን አይችልም። በሁሉ ቦታ ተገኝቶ አምልኮን፣ ጸሎትን ሊሰማ የሚችል ሊያይ የሚችል እግዚአብሔር ፈጣሪ ብቻ ስለሆነ እነዚህ መላእክት ፍጥረት ናቸው፣ የተፈጠሩ ናቸው። ሰዎችን ፍጡራን ናቸው። በሌሉበት ቦታ እንትን ሊሉ አይችሉም፣ ሊሰሙ ሊያዩ አይችሉም። ብዙውን ጊዜ የሚጠቀሰው ይሄ ራእይ ላይ የታረዱ ነፍሳት
ነፍሳ እስከ መቼ ነው ማትፈርደው? ነፍሳችን በምድር ላይ የገደሉን እንደዚህ ያደረጉን እስከ መቼ ትሰማለህ ብለው ያሉትን። ስለዚህ ነፍሳት በምድር ላይ ሆኖ የሚሆነው ነገር አይቶ ነው ብሎ ይላሉ ብሎ ነው የምናገሩት። ያ ኮንቴክስት ግን እነዛ ነፍሳት ወደ ምድር ተመልክተው ሰማይ ላይ ሆነው ያንን ያሉ ሳይሆን ወደፊት ሊመጣ ያለው ስለ ትንቢት እየተናገረ ስለሆነ አሁን ባቀረብከው ሐሳብ እኔ እስማማለሁ። ፍጥረት ስለሆኑ ሊያዩ ይችላል። ግን ራእይ 6:9 ላይ ግን የሚያወራው ለእነሱ አያስኬዳቸውም። አምስተኛው ማኅተም በፈታ ጊዜ ስለ አምላክ ቃል ስለጠበቁት ምስክር የታረዱትን የሰዎች ነፍሳት በመሠዊያው መካከል አየሁ አለ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር ላይ በሚኖር ላይ እስከ መቼ አትበቀልም አሉ። ሰማዕታት ናቸው። በነፍስ ነው የሚያወሩት፣ ወይም ደግሞ በሩሃቸው ወይም በመንፈሳቸው ነው እያወሩ ያሉት። ያኔ ምድር ላይ ያለ ተገለን የመጣ ነው። ለተገደልንበት ደግሞ ያንን ፍዳውንና እንትኑን ምንድን ነው ዋጋቸውን ሰዎችን ለምን አትሰጥም ብለው ነው የጠየቁት እንጂ በምድር ላይ ስላሉ ሰዎችም አልጸለዩም። በምድር ላይ ስላሉ ሰዎችም አላወሩም። በምድር ላይ ላሉ ሰዎች ቢጸልዩም ችግር የለውም። በእኛ በኢስላም አስተምሮት መላእክቶች እኮ ሊጸልዩ ይችላሉ፣ ሊያማልዱ ይችላሉ። ችግሩ ምንድነው? መላእክት ያማልዳሉ ማለትና ወደ መላእክት መጸለይ ይለያያል። እኛ በኢስላም አስተምሮት መላእክቶች በምድር ላይ ላሉት ሊጸልዩ ይችላሉ። ቁርአን ይናገራል፣ ይጸልያሉ። ዘካርያስ 1:12 ላይም እንደዛ ነው የሚናገረው። የተቆጣቸውን ኢየሩሳሌምና የይሁዳ ከተሞች ማትምራቸው እስከ መቼ ነው ብሎ መልአኩ እንደጸለየ ይናገራል። ያ ማለት ግን ወደ ገብርኤል ከጸለይክ እሱ አምልኮ ነው የሚሆነው፣ ምልጃ አይደለም የሚሆነው። ቅዱሳን ከሞት በኋላ ባለው ነገር ወይም ደግሞ የጻድቃን ሰማዕታት ሩሃቸው ካለ ሊጸልዩ ይችላሉ፣ አምላክንም ሊያመልኩ ይችላሉ እኮ ሊጸልዩ ይችላሉ። ወይም ደግሞ ምልጃ የሚባለው ነገር ምንድን ነው? ስለሌላው ሊጸልዩ ይችላሉ። ለምሳሌ በጥቅል አንተ በምድር ላይ ላሉ ቅዱሳን ልጸልይ ትችላለህ። እዚህ ሆነ እኮ አሁን ማለት ነው። ስለ ሙስሊሞች ልጸልይ ትችላለህ። ያ ማለት ግን ሙስሊሞች ወደ አንተ ከጸለዩ ግን ችግር አለ። አንተ በሌለህበት ኤሮሂ ወይ እርዳኝ፣ አግዘኝ፣ ድረስልኝ ምናምን ካልኩ እሱ ምንድን ነው የሚሆነው? አምልኮ ነው የሚሆነው። ዱዓ ነው። ዱዓ ምንድን ነው? አምልኮ ነው ተብሏል በኢስላም። ለምን መጎባደድ አልችልም፣ ለአንተ ማሸርገድ አልችልም፣ ለአንተ የለህም፣ በቦታው የለህም። ራሱ ድረስልኝ ካልኩ ጣዖት አምልኮ ነው የሚሆነው። ግልጽ ነው። ራይታ ትክክል ነው። መላእክት ግን አያስኬዳቸውም። ራእይ 6:10 ላይ ያለው አያስኬዳቸውም። ራእይ 6:9-10 አያስኬዳቸውም። ራእይ 6 ላይ እንደማስኬድ ነው እንትን ለማለት የሞከርኩት። ግን መላእክት በመጽሐፍ ቅዱስ መላእክት ከእግዚአብሔር መልእክትን ለሰዎች ለፍጥረት ከማምጣት ውጪ ከሰዎች ሰምቶ ወደ እግዚአብሔር የጸለዩበት መልእክትን ያደረሱበት በመጽሐፍ ቅዱስ ብዙ ቦታ ማየት አንችልም። በቁርአን ሊኖር ይችላል። የለም፣ አይ እኛ ጋርም የለም። ሲጀመር ሰው መላእክትን ኮንታክት ማድረግ አይፈቀድለትም። ገብርኤልን አሁን ድረስልኝ ብለው አይሰማኝም። እኔን ውስንነት አለበት፣ አይሰማኝም። ሚካኤልም ውስንነት አለበት፣ የእውቀት ውስንነት አለበት። የማየት የመስማት የማወቅ የቻይነት ሁሉን ቻይነት የለበት። መለኮት አይደለም እሱ። ለዛ ነው የቂያማ ቀን ራሱ ይጠይቃቸዋል መላእክትን። አለ እናንተ ትሰሙ ነበርን ሲላቸው አንሰማም ነበር ይላሉ። ሱረቱ ፉርቃን ምዕራፍ 25 ላይ አይሰሙም፣ መስማት አይችሉም ራሱ ማለት ነው። የሁሉንም መስማት አይችሉም። አላህ ካዘዛቸው ውጭም ደግሞ ምንም ነገር አይችሉም፣ ምንም ነገር ማድረግ አይችሉም መላእክት ማለት ነው። እና የተፈጠሩበትም ዓላማም ኢላማም ሰማያውያን ፍጥረቶች ናቸው፣ መንፈሳውያን ፍጥረቶች ናቸው። ስለዚህ ከሰው ጋር የሚያገናኛቸው ነገር አላህ ከላካቸው መልእክት ይዘው ሊመጡ ይችላሉ እንዳልከው። ከሰው ግን እንደዚህ ለእነሱ እየነገርናቸው እነሱ ወደ እግዚአብሔር የሚያቀብሉበት አንዳች ምክንያት የለም። ምን ጎደለው እሱ? በዚህ ጋር መጉረስ እያለ ኤሮሂ በዚህ ጋር በፊት ለፊት ስትቆርስ በፊት ለፊት ነው የምትጎርሰው እንጂ በጀርባ በኩል አድርገ እጅ ራሱ አይደርስም እኮ። በጀርባ ሞክረው እስቲ አንዴ ኤሮሂ እንደዚህ ብለህ በጀርባ በኩል እጅህን ይዘው ሂድና ለመጉረስ ሞክር እስቲ። አይልም ራሱ እጅ ያጥራል። ስለዚህ ሰው ወደ ሰው መጸለይ ሰው መለማመን እጅ ያጥራል፣ ራሱ እጃችንን ያጥራል። ይህንን ነው እንትን የምንለው። ኢንሻላህ ሀሳብ ካላችሁ ሌሎቻችሁ ክርስቲያኖች ካላችሁ ታች ያላችሁ ልጆች ካላችሁ መግባት ትችላላችሁ፣ ክርስቲያኖች ማለት ነው። ኤሮሂ አትውረድ፣ ቦታ አለ። ሀሳብ ያላችሁ ልጆች ነው። ትንሽ ጉንፋን እያሳለኝ ስለሆነ መናገር ስለማልችል ሌላ ጊዜ ሲሻለ እንገባል ነው። አመሰግናለሁ። ኢንሻአላህ በቃ አላህ አፍ ያርግህ። አብሽር። ትኩስ ነገር ጠጣ። እሺ ትኩስ ነገር ጠጣ። ኡስታዝ ምናልባት አብደላህ ኢብኑ መክቱም ገፍታለች ወይም ገፍታሉ። አንደኛ እሱ መሆኑን ቢናረጋግጥና ከዛ ፎሎ ኢንሻአላህ
እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አብደላ ሚታ አንሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ራሷ ናት ማሻአላህ። ይሄ ነው አይደል አካውንታችሁ? አዎ ትክክለኛው አካውንታችን ይሄ ነው። አንዳንድ ሰዎች ያው ትክክለኛ አካውንት አይመስላቸውም። ትክክለኛነታችንን ለማረጋገጥ ኤግዛክት የሆነ አድራሻ አለን። ላው ደግሞ ቲክቶካችንንም ገብቶ ማየት ይቻላል። ኦኬ ይሰማል አይደል? በደንብ ይሰማል። እሺ ለአብደላህ ላብራራላችሁ ለማያውቁትም ኢብኑ ኡሚ መክቱም የቁርአን ማህበር እንባላለን። አብደላህ ኢብኑ ኡሚ መክቱም የቁርአን ማህበር ከተመሰረተ 10 ዓመታት ሆኖታል። 10 ዓመታት አይነ ስውራንን በመደገፍ ለአይነ ስውራን ብርሃን በመሆን እየሰራ ያለ ተቋም ነው። እስካሁን እየሰራ ያለ አብደላህ ኢብኑ ኡሚ መክቱም የሚያደርገው ምንድነው? አይነ ስውራን ህፃናትን በአዳሪ ትምህርት ቤት በማስተማር የልጆችን ማህበራዊ፣ ኢኮኖሚያዊና መንፈሳዊ ችግሮቻቸውን እየሞላ ይገኛል። ሌላው ደግሞ አብደላህ ኢብኑ ኡሚ መክቱም የቁርአን ብሬልን ማለት ነው ቁርአንን በብሬል አትሞ አይነ ስውራንን ኢስላማዊ ወይም ደግሞ የእስልምና ተጽዕኖ ሳይፈጥርባቸው ቁርአንን መቅራት እንዲችሉ ያደርጋል። ሌላው ደግሞ ብዙ ነገሮችን ያደርጋል። ለምሳሌ ዩኒቨርሲቲ መግባት የፈለጉ ልጆች አቅም ሳይኖራቸው ቀርቶ እነሱንም ደግፎ ዩኒቨርሲቲ ገፍተው ተምረው እንዲጨርሱ ብሎም ደግሞ ጨርሰው ሲወጡም ደግሞ መቋቋሚያ የሆነ ነገር እንዲሆናቸው ብሎ የተወሰነ ገንዘብም ይሰጣል። ሌላው ትዳር ለመመስረት የሚያስቡትንም ትዳር ለመመስረት አስበው ግን ደግሞ አቅሙ ለሌላቸው ሰዎችም እንዲሁም ምን ያደርጋል? አብደላህ ኢብኑ ኡሚ መክቱም ትዳር መቋቋሚያ እንዲሆናቸው አይነ ስውራንን ያግዛል። በተጨማሪም የተለያዩ ድጋፎችን ያደርጋል። የሚችለውን አቅሙ በሚችለው መንገድ ተማሪዎችን ተቀብሎ በአዳሪ ያስተምራል። ሌላው አቅሙ በማይቀበልበት ሰዓት ላይ ደግሞ ሌሎች ተቋማት እንዲቀበሏቸው በማሳመን እንጂ የተለያዩ ድጋፎችን በማድረግ ለምሳሌ ትምህርት መርጃ መሳሪያዎችን፣ የትራንስፖርት ወጪዎችን እየቻለ ሙሉ በሙሉ በነፃ አይነ ስውራንን ይደግፋል። ስለዚህ ይሄ ለኸይር የተቋቋመ ተቋም ስለሆነ ፎሎ በማድረግ ብታበረታቱን ብለን እንጠይቃለን። ጀዛኩሙላህ ኸይር። እናመሰግናለን። እንግዲህ እንደምታዩት የአይነ ስውራን ማህበር ነው። ሙስሊም ወንድሞቻችንና እህቶቻችን አይነ ስውራን የሆኑት ከልጅነታቸው ጀምሮ ሚሽነሪዎች እየወሰዱ ራሳቸው እያሳደጓቸው እያከፈሯቸው ነው ያሉት። ያንን ታሳቢና ዋቢ በማድረግ ይሄኛው አብደላህ ኢብኑ ኡሚ መክቱም ይሄ ተቋም የተመሰረተበት ከዛ አንጻር ነው። ያንን ታሳቢና ዋቢ በማድረግ ነው የተመሰረተው። ኢንሻአላህ በተቻለ አቅም አካውንቱን ኢንሻአላህ እናሳድገው። ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ። ጊፍት ያላችሁ ሰዎች ጊፍት ስጧቸው። የራሳቸው ቤት ደግሞ ኢንሻአላህ ፕሮግራም እናደርግና በደንብ ጊፍት እንዲሰበሰብ የተወሰነ ነገር በወር እንኳን 20 ሺህም 30 ሺህም ብር ከተሰበሰበ ከጊፍቱ ላይ የተሰበሰበው ነገር የሆነ ቀዳዳ ይሸፍናል ብለን እናምናለን። ያው አንዳንድ ነገር ወደፊት ሰፋ ያለ ነገር መርሃ ግብርም ፈንድሪዚንግ ምናምን ቢደረግ የሁላችንም ኃላፊነት ነው። ራሱ ያስጠይቀናል። አላህ ዘንድም እንጠየቅበታለን። ግዴታ ብቻ ሳይሆን ተጠያቂነትም አለብን። ለሚከፍሩት ህፃናት ለሚከፍሩት እንትን እናስብ። አይነ ስውራን የሚባሉት ናቸው። እንግዲህ ይሄ ነው ያለው ማለት ነው፣ በጥቅሉ ማለት ነው። ጊፍት ያላችሁ ሰዎች ጊፍት ስጧቸው ለነሱ ማለት ነው፣ ይጠቅማቸዋል። ኢንሻአላህ አጀር ካላህ ዘንድ ነው ራሱ ማለት ነው። የራሳቸው ቤት ከፍተውም እንደዚህ ኢንሻአላህ። ሌላው አድራሻችንን መርሐባ። እሺ አድራሻችን 6 ኪሎ ሊደርሺፕ ህንፃ 5ኛ ፎቅ ላይ 527 ቢሮ ቁጥር ላይ እንገኛለን። ሌላው ትምህርት ቤታችን ደግሞ የሚገኘው ቡራዮ ቄራ ፖሊስ ጣቢያው ጋር ወረድ እንዳላችሁ አሁን ደግሞ በአካቶ በአወሊያ ትምህርት ቤት ላይ በአካቶ የፕሮጀክት ማስፋፊያ ሰርተን ለ2 ዓመት አስተምረን ያስመረቅናቸውን ህፃን አይነ ስውራንን በ3ኛ ክፍል እያስቀጠልን እንገኛለን። በጣም ነው የምናመሰግነው። ፎሎ አድርጉን። ጀዛኩሙላህ ኸይር። ማሻአላህ። ሌላ ቁጥራችን እንትን ብሎ ፎሎ አድርጉ። ጊፍት ያላችሁ ጊፍት ስጡ። ስልክ ቁጥራችን 0903999970 አሊያም ደግሞ 0903999980 በዚህ ስልክ ቁጥር ደውላችሁ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። አመሰግናለሁ።
ምንም አይደለም። በርቺ እንግዲህ ጀዛኩም አላህ ያበርታሽ፣ አላህ ያበርታችሁ። አሚን አሚን። በርቱ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ረጂ እዚሁ ሁኚና በትልቁ እናደርግሻለን ኢንሻአላህ። ጀዛኩም ኡስታዝ አንድ ላውራ ይቻላል? አውሪ። አዎ ኡስታዝ ከጊፍቱ ይልቅ ማለት ነው ጊፍቱ የሚገዛበት ብር ቢላክላቸው ይሻላል። ምክንያቱም ጊፍቱ የሚገባው ሩቡ ግማሽ ራሱ አይሰጣቸውም ቲክቶክ ማለት ነውና ብሩ ቢያስገቡላቸው አሪፍ ይመስለኛል እንደኔ ማለት ነው። አዎ እንደዛ እናደርጋለን። ፕሮግራም አድርገው ምን እንደሚያስፈልጋቸው መሬት ላይ ታንጀብል የሆነ ነገር እንዲኖር ያው ደሊል የሆነ ነገር ማለት ነው። በስነስርዓት የኛ ወንድሞች ሄደው በአካል አግኝተዋቸው ከዛ የሚያስፈልገውን ነገር ተነጋግረውበት ፕላን አድርገው ፈንድሬዚንግም ይደረጋል። በዙም ሚቲንግም ላይ ሊሆን ይችላል፣ እዚህም ላይ ሊሆን ይችላል። ግን ኢንሻአላህ አሁን ለጊዜው ቤት እየከፈቱ ደርስ ምናምን በሳምንት አንዴ ራሳቸው እንዲሰጡ እና ፎሎ ቢያደርጓቸው ካላቸውም ጊፍት እንዲሰጧቸው ካልሆነም ደግሞ የባንክ አካውንት ይቀመጥና የባንክ አካውንታቸው ላይ ገንዘብ እንዲገባ ማድረግ ነው። የተቋሙ ኦፊሻል የሆነ ባንክ አካውንት ኢንሻአላህ ይኖራቸዋል ብዬ አስባለሁ። እንደዛ እናደርጋለን። ለጊዜው ዝም ብሎ ለማስታገሻ ያክል ነው እኔ ያልኩት። ይሄን ይመስላል ባጭሩ። ጥሩ ሀሳብ ነው፣ የተሻለ ነው። ኡስታዝ ጁምአ ሁሌም 2 ሰዓት ተኩል ላይ የላይቭ ፕሮግራም አለን። በዛ ላይ ተገኝታችሁ አብደላህ ኢብኑ ኡሚ መደገፍ የምትፈልጉ ሰዎች ተቋሙን መደገፍ ትችላላችሁ። አመሰግናለሁ። አካውንታችን እናስቀምጥላችኋለን ከስር። እናመሰግናለን። እሺ ማሻአላህ። እሺ ሰው አስገቡ። እስከዛ ድረስ ሰው አስገቡና ሙከሚልና ይሳቅ መቀጠል ትችላላችሁ ማለት ነው። በዚህ በአረስቱ ላይ ቢሆን ይመረጣል። ካልሆነም ደግሞ እንትን አይደለም ማለት ክርስቲያኖች አንዳንድ እንዳሳዩ መግባት የምትፈልጉ ክርስቲያኖች እሺ፣ ሁሉንም መርምሩ። ክርስቲያን ነህ ወይም ክርስቲያን ነሽ? ሁሉንም መርምሩ። አንድ ቁጥር ጻፍ ክርስቲያን ከሆንክ። ክርስቲያኖች ነው የተባለው። እሺ ሙስሊሞች ትንሽ ጠብቁ፣ ኢንሻአላህ ትገባላችሁ። ጥያቄ ካላችሁ